ሜይ 30 የዕለቱ መልእክት ርዕስ ጻድቅ በእምነት ይኖራል። ጻድቅ ግን በእምነቱ በሕይወት ይኖራል። ትንቢተ ዕንባቆም ምዕራፍ 2 ቁጥር 4። ኃጢአት የሠራ ሰው በጽድቅ በሚራመድ ሰው ቢገሰጽና ቢመከር አዲስ ነገር አይደለም ብለን እናስባለን። ነገር ግን ኃጢአተኛ ሕዝብ ከእርሱ በበለጠ በኃጢአት በሚኖሩ ሌላ ሕዝብ ቅጣት ቢደርስበት ይህንን ፈቃድ የሰጠው ደግሞ እግዚአብሔር እንደሆነ ስናውቅ ግራ ልንጋባ እንችላለን። ዕንባቆምም እንደዚህ አይነት እንግዳ ክስተት ስላጋጠመው እንዴት በማለት የፍትህ ጥያቄውን በአምላኩ ፊት ያቀርብ ነበር። ጥያቄውንም ከማቅረብ አልፎ ስለዚህ ክርክር እግዚአብሔር የሚናገረውን ለመስማት በመጠበቂያ ላይ እጠብቃለሁ፣ ምን አይነት ምላሽ እንደሚሰጠኝም አያለሁ ብሎ ነበር። እግዚአብሔር ለዚህ ሰው ተገልጦለት የሰጠው ምላሽ ጻድቅ ግን በእምነቱ በሕይወት ይኖራል የሚል ነበር። ዕንባቆምም ይህንን ከሰማ በኋላ 3 ጠንካራ መልእክቶችን አስተላለፈ። አንደኛ፣ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና ዕንባቆም ምዕራፍ 2 ቁጥር 14። ሁለተኛ፣ እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድርም ሁሉ በፊቱ ዝም ትበል ዕንባቆም ምዕራፍ 2 ቁጥር 20። ሶስተኛ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ ዕንባቆም ምዕራፍ 3 ቁጥር 18። በጥያቄና በክርክር የተጀመረ የዕንባቆም መጽሐፍ በደስታና በምስጋና ተደመደመ። እንዴት እንደዚህ ሊሆን ቻለ ስንል ምላሹ ጻድቅ በእምነት በሕይወት ይኖራል እንጂ በክርክር አይደለም የሚለውን እውነት እናገኛለን። ዛሬም የእግዚአብሔር አሰራር ከእኛ መረዳት በላይ ሆኖብን ጥያቄ ተሞልተን ይሆን? ጥያቄያችንን እንዲመልስልን አምላክን በተማጽኖ ከመጠበቅ አልፈን የክርክር ሰነድ ሰንደን ይሆን? የተወደዳችሁ ወገኖቼ፣ ዕውቀታችንና ልምምዳችን ውስን ስለሆነ የሚያዋጣው ጻድቅ ግን በእምነቱ በሕይወት ይኖራል እንደተባለው ቃል መኖር ነው። በክርክር ሳይሆን ጻድቅ በእምነት ይኖራል